እኔማ ገምቼ ነበር ፍራንክ እንደሆነ ማለት ደረጀ ፍራንክ ሊያደርግ እንደሆነ ገምቼ ነበር። ግን ፍራንኩ በጣም ከባድ ነው፣ እውነት ከባድ ፍራንክ ነው። ቢሞትብህስ ደረጀ፣ የሰው ልጅ ሌላ ጣጣ ብታመጣስ ደግሞ ያለበት ጣጣ ላንስ ብሎ ማለት ነው። ቢሞትብህስ እና እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። እንግዲህ ደረጀ በባለፈው ክፍል የኤቢን ባል ካልገደልኩ ብሎ ተገልግሎብን ነበረ። እኛ ደግሞ አትግደል ብለን ነበረ። እንግዲህ እሱ ደግሞ ለመግደል አላማ የለውም ነበረ። እንግዲህ የልጁ ባል ጀግና ነው አይደለም የሚለውን ለመፈተሽ ነበረ። ኦኬ እሱ እንኳን ሆነ እንግዲህ ሁላችንም ደንግጠን ነበረ። ማለት ሌላ ቦታ የሚያውቀው ምናምን መስሎን ነበር። ግማሾቻችን ግን ብዙዎቻችን ገምተናል እንደዚህ ለፍራንክም ሊሆን ይችላል ብለን እና ግን ባልየው ማለት ነው የኤቢ ባል እያስመሰለ የሚመስላችሁ የምር ሙሉ እያስመሰለ ነው የሚመስለኝ። ማንነቱን ደብቆ እያስመሰለ ነው የሚመስለኝ ሙሉ ማለት ነው። እህትዬ፣ እማዬ፣ አባዬ ሰው ኧረ በስመ አብ ሌላ ማንነት ነው ያለው። የሆነ ባለየ ነው የሚመስለኝ ባለየ ነው የሚመስለኝ። ትትና በዛ የሌለውን ነው ያመጣው። ትትና ያለው ሰው ቢሆንም እንግዲህ ይፈራል። በየኤብሬ ሲንግል ሞመንት እግዚአብሔር ከፈቀደ አይ ነው እሱማ እሱ ከፈቀደ ነው እንደዚህ ኃጢአቴን ይቅር ካለኝ ኦ ማይ ጎድነስ ኃጢአቴን ይቅር ካለኝ በቅርቡ ቀለበት እናስራለን። ቲሚን ወቲሚን ምን ማለት ነው? እንደዛ ማለት ኃጢአት የሌለበት ሰው ብቻ ነው የሚያገባው። ምን ነው ኃጢአት አልሰራም ማለት ሰርቼ አላውቅም። ከሰው የተለየ ማለቴ ከሰው የተለየ ሳይሆን ላይክ ብቻ ከባድ ሰውዬ ነው። አታስመስል፣ በማንነት ቅረብ። ኤቢ በእርግጥ እሷን ሳትፈልግ ነው የምታገባው። ጀስት ቤቱ ከመመነቃቀሩ በፊት ለእናትና ለአባቷ ደስታ ስትል ነው የምታገባው። እና እንግዲህ ብቻ ኤቢ አንቺን የሚጠብቅሽ ምንም ማለት አይቻልም፣ ምንም ማድረግ አይቻልም። ከማትወጁ ሰው ጋር ከመኖር ለአንድ ደቂቃ ማለት የጋለ ብረት ምጣድ ላይ መቀመጥ ይሻላል እያለቻት ነበር እናቷ ማለት ነው። እውነት ነው። እርግጥ የማትወደውን ሰው አግብታ ሁል ጊዜ የራሷን ፍቅር ይወጣላት አይመስለኝም። እሷ ማለቴ እንዴት አድርጋ ናታንን አለመውደድ ትችላለች? እኮ ጥሩ ልጅ ነው። ግን ናታን በዚህ ወይ እንግዲህ በጣም ጨንቋቸዋል። ኢየሱስ ማለት እንደዚህ ሁለተኛ ልጅ መወለዱን እንትና ስትነግረው ከሱ ጎን ላለመቆም ፈልጓል። ማለት እናቴቱ ተበድላለች ብሎ አስቧል። ምክንያቱም እውነቱን ነው እንዴ፣ በጣም ተበድላለች። ማርታ ተበድላለች። የምር እንደሱ የተበደላል እንደዚህ እዛ ቤት ውስጥ የእሱ ልጅ ይዞ መጥቶ ጸጥ አልናገርም። ሌላ ደግሞ ማለት ምክንያቱንም አሁን ማንም የሚያዳምጠው ሰው አይገኝም። እንዴት አድርገው ያዳምጡታል? እንዴት ብሎ ስህተት ሁለቴ አይሳሳትም። ሰው አንዴ ነው የሚሳሳት። ብቻ ደረጀ አይዞህ፣ ምንም ማድረግ አይቻልም። አባታችን አሁን አንተን ፈረድክብኝ። በእርግጥ ያሳዝናል የምር አንተን ፈረድክብኝ አለ ናታንስ። እሺ ምን ያርግ? ወይ ቀስ አድርጎ መጀመሪያ ለናታን መንገድ ነበረበት። ከሰው ከሚሰማ ይልቅ ኬዙን ቢነግረው ያለምንም ኬዝ ተቀበልልኝና እንደዚህ አድርግልኝ አለው። እንግዲህ እሺ ምን ያርግ ናታን? ምንም ማድረግ ስለማይችል እሺ ብሎ ተቀበለ እና ያንን ሪከርድ ማነው ቪዲዮ ቀረጸ። አሁን ደግሞ ቪዲዮ የቀረጸበትን ምክንያት ታውቃለህ ወይ ምናምን ስትለው አላውቅም ማለት እኔ ለምን እንደሆነ ሳላውቅ ነው እንደዚህ ያደረኩት ሲላት ነገረችው። በቃ አበደ። እዛ እንግዲህ እሷም ደግሞ የራሷን ውሳኔ ወስናለች፣ ለመሄድ ወስናለች። ግን ደግሞ ሰው ገላ ነው ብሄድ የሚሄደው ሰው ገድዬ ነው ናታንን ገድዬ ነው። እውነቱን እያወቀ እንደዚህ ካለ እኔ እሱን ገድዬ ነው የምሄደው አለች። በእርግጥ ናታን ምንም አላጠፋም፣ እየተጨነቀ ነው። ቢያወሩት አይሰማ አይለማ።
ምን ያርግሱሽ? ብቻ ቤቱ ያስጠላል። ምስቅልቅሉ ወጥቷል። የተዋረርኩ ሰው ነኝ ምናምን ይላል። ብቻ በአንድ ስህተት በጣም ብዙ ነገሮችን አጥቷል ደረጀ። አሁን እሷ ስትሰማ እንደው አንድ ቤት ሁለት ልጅ፣ ኧረ በኢየሱስ እንዴት አድርጋ ትችለዋለች? የምር ከባድ ነው። ማርያም ከባድ ነው። እንዴት ማለት ኢማጂን። በእርግጥ ሀብታሞች ያለባቸው ችግር ይሄ ነው። በምንም ሁኔታ ቢሆን ከሌላ ልጅ መውለድ አያውቁም። ማለት የደረጀ የእንትን ሆነ እንጂ ማለት የስህተት ምናምን ተባለ እንጂ ብዙ የሚሳሳተው ሀብታም ነው። ድሃ አይሳሳትም። ምክንያቱም በየቱ ይሳሳት። እሷ አሜሪካ እንትና እያለች ባሏን ጥላ ባትሄድ ኑሮ የሁሉ ጣጣ ባልመጣ ነበር። ብቻ ከባድ ነው። ሌላው የሚያሳዝነው ነገር ደግሞ ለውሃ ምግብ ስጪ ብላ መላኳ ነው። እሷ ልበላልኛል ምናምን ብሎ እነሱ ደግሞ ምግብ ካልሰጠሽው እሱ ክላስ ውስጥ አይበላም እና ሄደሽ አታለለቻ በእንትን ሰጥሻለሁ ምናምን ስትላት እሺ ብላ ሄደች። ምንም ማድረግ አይቻልም። እንግዲህ ናታን ችግሩ ደግሞ ሁለታቸውም በሉት ማለት በቃ ጉድ እኮ ከባድ ነው። ማርያምን አንድ ጉድ ለማስተካከል ሲባል እንግዲህ እነሱ ሁለታቸው ከሞቱ ያስጠላል። ወይ ረብቻ ከባድ ነው። ሌላ ጣጣ መምጣቱ አይቀርም። በየሁሉ ኬስ እንግዲህ በደረጀ ስህተት በአንድ ቀን አዳር ስህተት ምክንያት ነው። አንድ ቀን አዳር ተሳሳተ። ሲቀጥል ደግሞ ያ አባትየው ጣለ፣ ወንድምየው ጣለበት ልጁን። ያንን ለማስተካከል ተብሎ በመጣ በደል ኦ ማይ ጎድ ብቻ ከባድ ነው። አንዳንዴ ግን ሞስትሊ ሰላምም ጥፋተኛ ነው። ደረጀ ተሳሳተ፣ ጣለባትሽ ሶኪ ይሁን። ከዛ ልጇን መፈለግ ሲገባት ማለት እሷ አንዳንዴ እኮ ለምትወዱት ለሚወዳችሁ ሰው በጣም ለሚያከብራችሁ ሰው ክብር ማለት እንትን የራስ የሆነ ነገር ይተዋል። ልጇን ለመመለስ ስትል ማርታን በደለቻት። ደረጀን ለመበቀል ስትል ማርታን መበደሉ ለሷ ጥሩ ሰው ናት። እንደዚህ ማድረግ አልነበረብሽም። ሰላም አስቢ። አሁን እየሆነ ያለው የስንት ሰው ነፍስ እየገደልሽ እንዳለ፣ የስንት ሰው ነፍስ እየገደላችሁ እንደሆነ። አንደኛ ማርታ ሞታለች በቁማ፣ ሁለተኛ አሁን ናታንና ውሃ